ጦርነቱ ከተጀመረ ሰራዊቱ ሙሉ ለሙሉ ይፈርሳል፣ ወታደራዊ አመራሮቹም ይህንን ያውቃል ሲሉ ጀነራሉ አስጠነቀቁ። የሰራዊት አዛዦቹም ይህንን በማወቅ አዲስ ጦርነት ከተጀመረ ሰራዊቱ ሙሉ በሙሉ ይፈርሳል በሚል ስጋት ውጊያ ላለመጀመር ተስማምተዋል ሲሉ የተናገሩ ሲሆን ከሰሞኑ የአርሚ አዛዦች ተገናኝተው ወታደራዊ የቁመና ግምገማ ማድረጋቸውም ታውቋል። በዝርዝር የምናስደምጣቸው ቀዳሚው ዘገባችን ነው። ህወሓት ለአቶ አንዳርጋቸው ጽጌ ምላሽ ሰጠ። አቶ አንዳርጋቸውን ጽጌ የበግ ለምድ የለበሱ ተኩላ በማለትም ወንጅሏል። አንዳርጋቸው ጽጌ ከብልጽግና ጋር በመተባበር በትግራይ ህዝብ ላይ ጽምዶ በሚል ስያሜ በኤርትራ መንግስት ፊት አውራሪነት የሚከናወነውን ፖለቲካዊና ወታደራዊ እንቅስቃሴ ላይ ንቁ ተሳትፎ በማድረግ የሚገኙት አንዳርጋቸው ሰሞኑን የሰጡት አወዛጋቢ አስተያየት ህወሓትን አስቆጥቷል። ህወሓት አቶ አንዳርጋቸው ጽጌን ከስህተታቸው ያልተማሩ ሴረኛ በማለትም ዘልፏል። ሌላኛው ዘገባችን ነው። በደቡብ ሱዳን ሁለት የኢትዮጵያ ወታደሮች ተገደሉ። ይህንን ግድያ ተከትሎ ታዲያ በደቡብ ሱዳን የሚገኘው የኢትዮጵያ ኤምባሲ ግድያው በአስቸኳይ እንዲጣራ ጥያቄን አቅርቧል። ተሰሙታላችሁ። አሜሪካ በኢራን ላይ ማዕቀብ ብትጥልም ቻይና ጥቅሟን እንደምታስከብር ይፋ አደረገች። ቻይና የአሜሪካን እርምጃም የጅል እርምጃ በማለት ኮንናለች። የከበረ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን እንድትዘልቁ ግብዣችን ነው። ወደ ዝርዝር ዘገባዎቹ እናምራ። ጦርነቱ ከተጀመረ ሰራዊቱ ይፈርሳል ሲሉ ጀነራሉ አስጠነቀቁ። የህወሓት ሰራዊት አዛዦች ከፌዴራል መንግስት ጋር አዲስ ጦርነት ከተጀመረ ሰራዊቱ ሙሉ በሙሉ ሊፈርስ እንደሚችል ህወሓትን ተቃውመው አዲስ አበባ የሚገኙ ከፍተኛ የጦር መኮንን አስታውቋል። ክረምቱን ሲጠብቁ የነበሩ የህወሓት አመራሮች ጦርነት ያልከፈቱት በዚሁ መነሻ ነው ሲሉም አሳውቀዋል። የህወሓት ሰራዊት አዛዦች ከፌዴራል መንግስት ጋር አዲስ ጦርነት ከተጀመረ ሰራዊቱ ሙሉ በሙሉ ይፈርሳል በሚል ስጋት ውጊያ ላለመጀመር መስማማታቸውን የገለጹት ወታደራዊ መኮንኑ ይህንን የተናገሩትም ሰሞኑን ህወሓት ባካሄደው ስብሰባ በዚህ ጉዳይ ላይ የደረሰበትን ግምገማ መነሻ አድርገው ነው። የአርሚ አዛዥ የተባሉ ወታደራዊ መኮንኖች ሰሞኑን ባካሄዱት የወቅታዊ ቁመና ግምገማ መሰረት ጦርነት ማካሄድ የሚቻልበትን አግባብ አንስተው ነበር። የግምገማውን ውጤት እንደሰሙ የገለጹት መኮንኑ የህወሓት አመራሮችና የአርሚ አዛዦች ህዝባዊ አንድነታችን ተሸርሽሯል ብለዋል። የሰራዊቱ የመዋጋት ፍላጎት መላላት፣ የሞራልም ውድቀት አሳሳቢ መሆኑን በግልጽ አንስተው የተናገሩ አሉ ብለዋል። በሸረሪና ግንባር የተማረከው የተዋጊ ቁጥር ህይወታቸው ያለፈና የቆሰሉት ብዛት ወደ ሌላ ጦርነት ለመሸጋገር የማያስችል አማራጭ እንደሌለ አመላካች ነው ብለዋል። መረጃውን አካፍሎ አስተያየታቸውን ለአዲስ ሪፖርተር የሰጡት ወታደራዊ መኮንኑ የሸረሪናን ጦርነት እንደማሳያ በማንሳት አዲስ ጦርነት ከመጀመር ይልቅ በመከላከል ላይ ብቻ በማተኮር ግጭትን በመክታት ለድርድር ጫና እናድርግ የሚል እቅድ ይዟል። የት እንደሚያደርሳቸው ግን አላውቅም ብለዋል። በሐራ መሬት ያሉት የሰላም ኃይሎች መሪ ጀነራል ገብረ እግዚአብሔር በየነ ወዲ አንጥሩ ከ600 በላይ ተዋጊዎች በመከላከያ ሰራዊት እጅ መሆናቸውን ከሰሞኑ ጠቅሰው በሸረሪና ግንባር የነበረው ኃይል ሙሉ በሙሉ ጠፍቷል በማለት የጉዳዩን መጠን መናገራቸውን መዘገባችን ይታወሳል። ሰሞኑን በህወሓት አመራሮች መሪነት በተካሄደው ግምገማ መሰል ውይይት ላይ የተያዘውን አቋም አስመልክቶ የደረሳቸውን መረጃ በማጣቀስ መኮንኑ እንዳሉት አመራሮቹ ጦርነት ከተነሳ አብዛኛው ታጣቂና የውጊያ ቁልፍ የሆኑት የመካከለኛ ደረጃ አመራሮች የመዋጋት ፍላጎት ስለሌላቸው ወዲያውኑ ይፈርሳሉ፣ ሸሽተው እጃቸውን ለመንግስት ይሰጣሉ በሚል መደምደማቸው አግባብ ነው። ችግሩ ያለው ከድምዳሜያቸው በመነሳት መፍትሄውን አለማስቀመጣቸው ነው በማለት ተደምጠዋል። አብዛኞቹ ታጣቂዎች በግድ የታፈሱ ወደ ቤታቸው መመለስ የሚፈልጉና ጦርነት በቃን ያሉ በመሆናቸው ከጥቂት የድርጅቱ ታማኞች ውጪ አብዛኛው ኃይል እጁን ለመስጠት ዝግጁ መሆኑ የተለያዩ ሚዲያዎችና የቀድሞ የህወሓት ቀንደኛ ደጋፊዎች የነበሩ ሚዲያዎች ማስታወቅ ከጀመሩም ቆይተዋል። በአሁኑ ወቅት ሰራዊቱ ሙሉ በሙሉ ሸሽቶ እንዳይወጣ በታማኝ ኃይሎች እየተጠበቀ እንደሚገኝ የጠቀሱት እኒሁ መኮንን በትግራይ ጊዜያዊ አስተዳደር አፍርሶ ስልጣን የተቆጣጠረው ቡድን አሁን እያደረገ ያለው ስልታዊ እንቅስቃሴ ከፌዴራል መንግስት ጋር ለድርድር የሚያስቀምጠውን ግርግር ከመፍጠር የዘለለ አይደለም ብለዋል። በጽምዶ ስም የተለያዩ የታጠቁ ኃይሎችን ሰብስቦ በጋድ አዋጅ ለማወጅ መቀሌ የሚያደርገው ሽር ጉድም መንግስት ለህወሓት እውቅና እንዲሰጥ ለማስገደድ የሚደረግ መሆኑን አመልክተዋል። በሰሞኑ ግምገማ መሰሉ ውይይት ጽምዶ በታሰበው መንገድ አለመሄዱን፣ ሻዕቢያ የተጠበቀውን ያህል የተዋጊ ድጋፍ አለማድረጉ፣ የፋኖ ድጋፍም እርስ በርሳቸው መከፋፈላቸው ሳንካ እንዳጋጠመው በመጥቀስ የስጋት ትንተናቸውን አቀርበዋል ነው የተባለው። ከቅርብ ጊዜ ወዲህ በትግራይ ክልል የተለያዩ አካባቢዎች የሚስተዋለው እንቅስቃሴ የድርጅቱ ከፍተኛ አመራሮችና ወታደራዊ አዛዦች የወደፊት እጣ ፈንታቸውን በሚመለከት ትልቅ ስጋት ውስጥ መውደቃቸውን የሚያሳዩ ምልክቶች መሆናቸውን መረጃዎች አሳይተዋል። ከፍተኛ አመራሩም ከመቼውም በላይ ስጋት ውስጥ መውደቃቸውን ነው በዚህ ቃለ መጠይቃቸው ላይ የተናገሩት።
ህወሓት ከአቶ አንዳርጋቸው ጽጌ ጋር እሰጣ ገባ ውስጥ ገብቷል። በፖለቲካ አክሮባቲስትነታቸው የሚታወቁት አቶ አንዳርጋቸው ጽጌ አሁን ላይ የጽምዶ አጋፋሪ ሆነው ብቅ ብሏል። ከዚህ ቀደም አማራ የሚባል ብሔር የለም በሚል ንግግራቸው የሚታወቁት አንዳርጋቸው አሁን ደግሞ ዋነኛ የአማራ ህዝብ ጠበቃ ሆነው ተከስተዋል። ከሰሞኑ የሰጡት አወዛጋቢ አስተያየት ታዲያ ህወሓትን ክፉኛ ያስቆጣ ሆኗል። ጽምዶ በሚል ስያሜ በኤርትራ መንግስት ፊት አውራሪነት የሚከናወነውን ፖለቲካዊና ወታደራዊ እንቅስቃሴ ላይ ንቁ ተሳትፎ በማድረግ ላይ የሚገኙት አቶ አንዳርጋቸው ጽጌ ሰሞኑን የሰጡት አወዛጋቢ አስተያየት ህወሓትን አስቆጥቷል። አቶ አንዳርጋቸው ከሰሞኑ በአንድ የበይነ መረብ ሚዲያ ጋር በነበራቸው ቃለ ምልልስ እንዳብራሩት ህወሓትና ፋኖ በኤርትራ መንግስት አሸማጋይነት እንደተቀራረቡ ገልጸው ተቀራርበው በተወያዩበት ወቅትም የፋኖ ኃይሎች ህወሓቶችን ምዕራብ ትግራይን እናስመልሳለን በሚል አካባቢውን በኃይል ለመቆጣጠር የምትሞክሩ ከሆነ ተቀባይነት የለውም ብለው እንደነገሯቸውና የህወሓት አመራሮች በዚህ ሀሳብ ተስማምተው ወደ ጥምረቱ መምጣታቸውን ገልጸዋል። ይህ የአቶ አንዳርጋቸው መረጃ በማህበራዊ ሚዲያ መነጋገሪያ መሆኑን ተከትሎ የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በማህበራዊ ትስስር ገጻቸው ጠንከር ከረር ያለ ምላሽን ሰጥቷል። የበግ ለምድ የለበሱ ተኩላዎች ሴራ የሚል አገላለጽ ተጠቅመው ምላሻቸውን የሰጡት አቶ አማኑኤል ማብራሪያቸውን ሲቀጥሉ አንዳርጋቸው ጽጌ ከዚህ በፊት ከብልጽግና ጋር በመተባበር በትግራይ ህዝብ ላይ የፈጸመው ድርጊት ሳይበቃው አሁን ደግሞ ከስርዓቱ ጋር የተጣላ መስሎ በህዝባዊ ኃይሎች መካከል ስንጥቅ በመፍጠር ጽምዶን ለማፍረስ እየሰራ ነው ሲሉ ከሰዋል። አቶ አንዳርጋቸው ጽጌ ጽምዶን በይፋ በመቀላቀል ባለፉት ጥቂት ወራት በተለያዩ የጽምዶ መድረኮች ላይ ንቁ ተሳትፎ ሲያደርጉ ቆይተዋል። አቶ አማኑኤል በምላሻቸው በትግራይ ውስጥ ማንም ኃይል ቢሆን የትግራይ ሉዓላዊነት ለገበያና ለምልጃ የማቅረብ ስልጣንና ኃላፊነት የለውም። ህወሓትም የህልውና ትግል ከሚያካሂዱ ህዝባዊ ኃይሎች በግልጽነት ላይ የተመሰረተ የጋራ ትብብር ያደርጋል እንጂ ለገጸ በረከትነት የሚያቀርበው ነገር የለም። ሁላችንም ህዝቦቻችን ከህልውና አደጋ ለመታደግ ነው የምንተባበረው የምንታገለውም ብለዋል። ህወሓት በኤርትራ መንግስት በኩልም ሆነ በሌላ መንገድ ለማንም ኃይል የላከው ምልጃም ሆነ የገባው ቃል የለም ሲሉም አስተባብለዋል። የሚያገናኘን የጋራ የህልውና አደጋና የጋራ ትግል ነው። ይህም የበግ ለምድ በለበሱ ተኩላዎች እንዳይደናቀፍ አድርገን እንገነባዋለን በማለት ተደምጠዋል። በደቡብ ሱዳን 2 የኢትዮጵያ ወታደሮች ተገደሉ። ይህን ተከትሎ በደቡብ ሱዳን የሚገኘው ኤምባሲ ጥቃቱ እንዲመረመር ጠይቋል። የተባበሩት መንግስታት የደቡብ ሱዳን ተልእኮ ባወጣው መግለጫ በተፈጸመው የደፈጣ ጥቃት ሰላም ማስከበር ላይ የተሰማሩ 2 ኢትዮጵያውያን ወታደሮች ሲገደሉ 7 ሰዎች ቆስለዋል። ጉዳት ከደረሰባቸው ሰዎች ውስጥ 3ቱ ሰላም አስከባሪ ወታደሮች እንደሆኑ አስታውቋል። የተባበሩት መንግስታት የደቡብ ሱዳን ተልእኮ አባላት የሆኑት የኢትዮጵያ ወታደሮች የተገደሉበት ጥቃት የተፈጸመው የሰላም አስከባሪ ኃይሎች ትናንት ጆንግሌ ግዛት ውስጥ ወደሚገኝ ፓጁት የተባለ አካባቢ እየተጓዙ በነበረበት ወቅት ነው። በደቡብ ሱዳን የሚገኘው የኢትዮጵያ ኤምባሲ ዛሬ ማክሰኞ ባወጣው አጭር መግለጫ ሰማያዊ ቆብ በለበሱ የኢትዮጵያ ሰላም አስከባሪዎች ላይ የተፈጸመውን ጥቃት አውግዟል። የወታደሮቹ ደቡብ ሱዳን ውስጥ ሰላምና መረጋጋት ለማስፈን ማገልገላቸውንና መስዋዕትነት መክፈላቸውንም ጠቅሷል። በጁባ የሚገኘው የኢትዮጵያ ኤምባሲ በጆንግሌ ግዛት ስምሪት ላይ እያሉ ለወደቁት የኢትዮጵያ ሰላም አስከባሪዎች አክብሮቱን ይገልጻል ሲል በመግለጫው አስፍሯል። ኤምባሲው የሚመለከታቸው ባለስልጣናት አፋጣኝ ምርመራ እንዲያካሂዱና ፈጻሚዎች ተጠያቂ መሆናቸውን እንዲያረጋግጡ ጥሪ እናቀርባለንም ብሏል። ጥቃት የተከፈተባቸው ወታደሮች የተሰማሩት በአካባቢው በቀጣይነት የዘለቀውን የጸጥታ ችግር ለመቆጣጠር የሚደረገው ጥረት አካል ሆነው እንደነበር የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪክ ትናንት በሰጡት ጋዜጣዊ መግለጫቸው ላይ ገልጸዋል። በመጨረሻም ቻይና ያላትን የምጣኔ ሀብት ጥቅሞችን አሜሪካ በኢራን ላይ ከጀመረችው የኢኮኖሚ ዘመቻ እንደምትከላከል አስታወቀች። አሜሪካ ከኢራን ጋር የንግድ ግንኙነት ባላቸው ተቋማት፣ ባንኮችና አገራት ላይ ማዕቀቦችን በመጣል እንደምትቀጣ ማስታወቋን ተከትሎ ነው ቻይና አቋሟን የገለጸችው። ቻይና የአንድ ወገንና ህገወጥ ማዕቀቦችን እንደምትቃወም በተደጋጋሚ አስታውቃለች። ስለዚህም ቻይና እየተካሄደ ያለውን ሁኔታ በቅርበት እየተከታተለች ጥቅሟንና መብቷን ለማስከበር አስፈላጊ የሆኑ እርምጃዎችን ትወስዳለች ሲሉ የአገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። ቃል አቀባዩ ሊንጂያን ጨምሮም ቻይና ከኢራን ጋር ያላት ትብብር በዓለም አቀፍ የህግ ማዕቀፍ ስር የሚካሄድ በመሆኑ ጣልቃ ገብነት ፈጽሞ አንቀበለውም ብለዋል። ቻይና ከአሜሪካ ጋር ለወራት በዘለቀ ጦርነትና በ10 ዓመታት ፍጥጫ ውስጥ የምትገኘው ኢራን ትልቋ የንግድ አጋሯ ናት። የአሜሪካ የገንዘብ ሚኒስቴር ስኮት ቤሴንት እስካሁን ከታዩት የከፋ ያሉትን ምጣኔ ሀብታዊ ጫና በኢራን ላይ ተግባራዊ ለማድረግ የያዙትን እቅድ ትናንት ይፋ አድርጓል። ከዚህም ጋር ተያይዞ የኢራንን የነዳጅ ምርቶች ትልቋ ገዢ የሆነችው ቻይና እንዲሁም ባንኮቿ
ዜጎቿና ተቋማቷ ከኢራን ጋር ባላቸው የንግድ ግንኙነት የተነሳ በአሜሪካ ማዕቀብ ሊጣልባቸው ይችላል። የአሜሪካው ባለስልጣን የአሜሪካን ማስጠንቀቂያ በመጣስ ከኢራን ጋር የንግድና የገንዘብ ልውውጥ የሚያደርጉ ወገኖች ከዶላር ግብይት ውጪ እንዲሆኑ በማድረግ ምጣኔ ሀብታዊ መነጠል እንደሚገጥማቸው አስጠንቅቃለች። ኢራን በበኩሏ ለአሜሪካ የኢኮኖሚ ጫና ዝግጁ ነኝ በማለት ተናግራለች። የኢራን የኢኮኖሚ ሚኒስቴር አሊ ማዳዛኒ መንግስት ዝግጁ ነው፣ እነዚህን ክስተቶች ለማስተናገድ የ2 ዓመት እቅድ አለው ሲሉ ለሀገሪቱ መንግስት ቴሌቪዥን ጣቢያ ይፋ አድርገዋል። ኢራን እነዚህን እቅዶች ለመተግበር ረጅም ጊዜ ስትጠብቅ ነበር ሲሉም አክለዋል። እኛም የራሳችን መሳሪያዎች አሉን፣ ጨዋታውን እንዴት እንደምንጫወት እናውቃለን ብለዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።